ሃይ እንዴት ናችሁ ቤተሰብ? እንዴት ቆያችሁ? እንደምን እስከ ሰዓት ደረሳችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ። እኔ ደህና ነኝ። እናንተ ጋር ሁሉ መልካም፣ ስራ፣ ጤና ሁሉ መልካም ነው ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ ማለት ነው። እስኪ አንዳንድ ነገሮችን እያነሳን እስኪ ዲስከስ እናድርግና ማለት የሰው ልጅ አመለካከቱ በጣም ይለያያል። በተለያዩ ምክንያቶች ይለያያል። እንግዲህ የአኗኗር ዘይቤ ሊሆን ይችላል፣ ያደገበት መንገድ ሊኖር ይችላል፣ ወይ ደግሞ የትምህርት ደረጃው ሊሆን ይችላል፣ የሚኖርበት አካባቢው ሊሆን ይችላል። የተለያዩ አመለካከቶች፣ አስተሳሰቦች እንዲኖረው የሚያደርገውና አንዳንዱ የሆነ ተራማጅ ማለት ወደፊት በጎ የሚያስብ፣ ጥሩ የሚያስብ፣ መልካም የሚያስብ ከሌሎች ጋር አብሮ ለመኖር ለመሻገር የሚያስብ ሰው አለ። አንዳንዱ ደግሞ እኔ ብቻ እኔ ራሴን ከቻልኩ ሌላው ችግር የለውም የሚል አለ። ያም ሆነ ይህን ግን ያው ዓለም ለብቻ ወይ ደግሞ ራስን በመቻል ብቻ መኖር አይቻልም። ምክንያቱም አንድ ሰው ሁሉን ነገር ማድረግ አይችልም። አንድ ሰው ሁሉን ነገር ማድረግ አይችልም። የሆነ ቦታ እሳት ይኖራል፣ ሌላ ቦታ ደግሞ ውሃ ይኖራል። ምክንያቱም የሁለቱም እሳት ጠቀሜታ አለው፣ ውሃም ጠቀሜታ አለው። ግን በየቦታቸው ነው ጠቃሚ የሚሆኑት። አንዱ ያለ አንዱ ጉዳትም አለው። ጥቅም እንዳለው ሁሉ ጉዳትም አለው ማለት ነው። እሳት ሲበዛ ውሃ ያስፈልገዋል ማለት ነው ለማብረድ። ውሃ ብቻውን ደግሞ እንትን የለውም። ምን ያስፈልገዋል? እሳት ያስፈልገዋል። ለምሳሌ ምግባችን አዘጋጅተን ለመጠቀም እና ምንድነው እዚህ በቀመጥኩበት ቦታ ደስ ይላል ስታዩት። እና እንደዚህ ንጹህ አየር ማግኘት ያው ንጹህ አየር ለማግኘት ስለሆነ የተቀመጥኩት ማለት ነው። ንጹህ አየር ማግኘት ጀስት ምግብ ከመብላት ጋር ተመሳሳይ ነው። በጣም ሽታዎች የሚበዙበት ሳፎኬሽን በጣም የሚያስጠላ ቦታ ስትሆኑ የምታስቡት ሌላ ነው። ንጹህ አየር ደግሞ ቁጭ ስትሉ የምታስቡት ደግሞ ሌላ ነው ማለት ነው። መልካም ጥሩ ነገር ወደፊት ኦፕቲሚስት ነው የምትሆኑት። እዛ አልኳችሁ ቦታ ደግሞ ሌሎች እነዚህ ቆሻሻውን በጣም ሽታ የሚበዛባቸው መሰናክል የሚበዛባቸው አካባቢ ስትሆኑ ደግሞ ፒስሚስቲክ ወይ ደግሞ ወደኋላ ነው የምታስቡት። እና ምንድነው አሁን ይሄ መጥፎ ሽታ ወይ ደግሞ ሳፎኬሽን ያለበት ቦታ እንግዲህ ለኛ አንደኛ ዛሬ ጉፋን ይዞኛልና ለጉፋን መንስኤ ይሆናል። ለሳምባ ምች ደግሞ ለሌላም ለአስም፣ ለልብ በሽታ፣ ለተለያዩ ነገሮች ያጋልጠናል ማለት ነው። አስተሳሰባችን ራሱ በጣም ይቀየራል ማለት ነው። እና ምንድነው የግድ እሳቤችን ለማስፋት የምንኖርበት ቦታ የምንኖርበት ሁናቴና ቦታ በጣም ወሳኝ ነው ማለት ነው። በጣም ወሳኝ ነው ማለት ነው። ስለዚህ እሳቤያችን ነገሮችን ለመቀየር ለመለወጥ ኦፕቲሚስት ወይ ደግሞ ኦፕቲሚስት ማለት ወደፊት ጥሩ ነገር የሚያስብ ማለት ነው። ፔሲሚስት ማለት ወደኋላ ሪጅድ የሆነ ቦታ ቆሞ የሚቀር ማለት ነው። እና ብዙ ጊዜ ቮላታይል ማለት በጣም ሪጅድ ወይ ደግሞ ግትር አቋም ጉዳቱ በጣም የከፋ ነው። የሆነ ፐርሰንት ጥቅም ሊኖረው ይችላል፣ ግን ጉዳቱ የከፋ ነው። ስለዚህ ምንድነው በኑሯችሁ ወይ ደግሞ ስትኖሩ ሪላክስ የምታደርጉ ወይ ደግሞ ጀስት ሁኔታውን አየሩን የአየር ጸባዩን እያያችሁ እንደ ሁኔታው አክሽን የምትወስዱ ወይ ደግሞ እርምጃ የምንወስድ ከሆነ ያው እኛን ራሳችን ከተለያዩ ነገሮች እንጠብቃለን ማለት ነው። መልካም ነገር ማድረግ እንችላለን፣ ከክፉ ነገር እንሰወራለን፣ እንጠበቃለን ማለት ነው። እና ምንድነው ኔቸርን ደግሞ ማድነቅ አለብን። ኔቸር ማድነቅ ብቻ ሳይሆን ኔቸር እንደሚያገለግለን ሁሉም ነገር ስለተሰጠን የኔቸር ወይ ደግሞ ተፈጥሮ በአግባቡ መጠቀም መቻል አለብን።
በአግባቡ ከተጠቀምነው ማለት እናከብረዋለን። አክብረን ደግሞ ተፈጥሮን አድንቀን እኛ ደግሞ ለተፈጥሮ ውበት መስጠት መቻል አለብን። ተፈጥሮን ማበላሸት መቻል የለብንም። ተፈጥሮን ለመጥፎ ነገር መጠቀም የለብንም። ተፈጥሮን ለበጎ ነገር መጠቀም መቻል አለብን። ምክንያቱም ሁሉን ነገር እንድንጠቀምበት ተፈጥሮልናል። ለእኛ ለሰዎች ሁሉን ነገር በአግባቡ እንድንጠቀም ተደርጎ ሁሉን እንድንጠቀም ፈቃድ የተሰጠን ስለሆነ እሱን ስንጠቀም ደግሞ በአግባቡ መሆን መቻል አለበት። አሊያ ያው ጥፋቶች ይበዛሉ ማለት ነው። ያው ኔቸር ተፈጥሮ ብዙ አይነት ነገር ነው ያለው። አዎንታዊ ነገር እንዳለው ሁሉ ጎጂም ነገር ስለሚኖረው እሱን ደግሞ በአግባቡ ካልተጠቀምነው እኛ ተጎጂ እንሆናለን ማለት ነው። ያው ዝም ብዬ ቁጭ ስል እስኪ ሰላም ልበላቸው ሀይ ልበላቸው ብዬ ነው ያን ርዕስ ያመጣሁት እንጂ ይሄን ያህል ብዙ እንትን የሚሆን ነገር ሆኖ አይደለም። ግን እስኪ ዘና ፈታ በሉ። እስኪ አንዳንዴ ወጣ እያላችሁ ንጹህ አየር ካለበት ጥሩ ሽታ ካለበት አካባቢ ቁጭ በሉ። የሆነ ከተጨናነቀ ህዝብ ከሚበዛበት በጣም መጋፋት ከሚበዛበት ቤቶች ከሚበዙበት አካባቢ ወጣ ብላችሁ እስኪ ቁጭ በሉና ራሳችሁን አዳምጡ። በጣም ደስ የሚል ስሜት ነው ያለው ነገራችን ላይ። ሁሌ ተፋፍጎ እንትን በጣም እንትን ነውና አስተሳሰባችን እስኪ ትንሽ አንዳንዴ ወጣ ዘና ፈታ በሉ። በቤት ውስጥ ሁሌ ወይ ደግሞ ብዙ ጊዜ በቤት ውስጥ የምታሳልፉ ምእመናን እና የቻናሌ ቤተሰቦች እስኪ አንዳንዴ ወጣ እያላችሁ ቁጭ በሉ። እንደዚህ ንጹህ ቦታ ስትሆኑ በቃ አስተሳሰባችሁ ራሱ ልዩ ነው የሚሆነው ማለት ነውና ዘና ፈታ በሉ። አንዳንዴ ያው እኔም አንዳንዴ ዘና ፈታ እያልኩ ነው ማለት ነው። ይመቻችሁ። በሌላ ቪዲዮ እስከምንከሰት ሰናይ ጊዜ ይሁንላችሁ። ያው እዚህ የመጣሁት ትንሽ ጉፋን ስለያዘኝ ያው ንጹህ አየር ለመውሰድና ከጉፋኔ ወይ ደግሞ ከኮልድ ትሪትመንት ለማግኘት ነው ማለት ነው። ይመቻችሁ። ኢቭን ማለት ነው እንደምታዩት ያው ውሾች ራሱ እዚህ ጋር ውሾች ራሱ አሉ ተመችቷቸው ማለት ነው። እዚህ ጋር ዳር ላይ ያያችሁት ማለት ነው። ውጭ በቃ ፈታ ብሎ አየር እየተቀበለ ነው ማለት ነው። ስለዚህ ኢትስ ዲሊሺየስ። ይመቻችሁ። ስለዚህ እናንተም እንደኔ ፈታ ዘና በሉ ማለት ነው። ይመቻችሁ። ሰናይ ጊዜ ይሆንላችሁ በድጋሚ